ሰላም ወድ የላይፍ ላቭ ሶሎሞን ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ለዛሬ ሌላኛውን የተፈጥሮ ክስተት ይዤላችሁ ቀርብ ያለው እሱም ድምጽ ይሰኛል። ይህ ድምጽ የጉልበት አይነት ሆኖ ለጆሮአችን ስሜት የሚሰጥ ወይም ደግሞ የሚስማማ ክስተት ነው። ስለዚህ በጆሮአችን የምንረዳው የምንለየው ነው የተፈጥሮ ክስተት ነው ድምጽ የምንለው። እንግዲህ በምንድነው የሚፈጠረው? ቫይብሬሽን ወይም በእርግብግቢት ነው የሚፈጠረው። ስለዚህ እርግብግቢት ከሌለ ድምጽ የለም ማለት ነው። ነገር ግን እርግብግቢት ሁሉ ግን ድምጽን መፍጠር ይችላሉ የሚል ስታቱስ መግባት የለብንም። ስለዚህ እርግብግቢቱ ድምጽን ለመፍጠር በቂ ነው ወይ የሚለውን ያንን መረዳት ያስፈልገናል። ነገር ግን በእርግብግቢት እንደሚፈጠር መያዝ የግድ ያስፈልጋል። ሌላው በእርግብግቢት መፍጠር የሚችሉ የማይችሉ አሉ ነው ማለት ድምጽን መፍጠር የሚችሉ እርግብግቢቶች አሉ ወይም ደግሞ ሊሆኑ ይችላሉ የሚለው መያዝ አለብን። ነገር ግን ድምጽን መፍጠር ከሚችሉ እርግብግቢቶች መካከል የጊታር፣ የማሲንቆ፣ የክራር ሌሎችም የሙዚቃ መሳሪያዎች መጥቀስ እንችላለን። እነዚህ ሶስት መሰረታዊ ነገሮች መሟላት አለባቸው ድምጽ ለመፈጠር። የመጀመሪያው የሚገበገብ አካል ያስፈልገናል። እንግዲህ በቫይብሬሽን ወይም በእርግብግቢት ነው ድምጽ የሚፈጠረው ካል ያ እርግብግቢት የሚፈጠርበት አካል ያስፈልጋል ማለት ነው። የሚገበገብ አካል ለምሳሌ ክራሩ ያስፈልጋል ማለት ነው፣ ወይም ጊታሩ ሊያስፈልግ ይችላል ማለት ነው። ሌላው አስተላላፊ አካል ያስፈልጋል። ያ ድምጽ ከሚገበገቡ አካል ላይ መጥቶ ወደ ጆሮአችን እንዲመጣ የድምጽ አስተላላፊ አካል ጠጣር ሊሆን ይችላል፣ ፈሳሽ ሊሆን ይችላል፣ ጋዝ ሊሆን ይችላል። ያንን የሚያስተላልፍ አካል ያስፈልጋል። ሌላው መጨረሻው ደግሞ የሚሰማ ጆሮ የግድ ያስፈልጋል። ሰሚ በሌለበት ጆሮ በሌለበት መቼም መናገር ምላስን ማድከም ነውና የሚሰማ ጆሮ ያስፈልጋል ማለት ነው። ስለዚህ እነዚህ ሶስቱ ነገሮች ሲሟሉ ድምጽ ተፈጠረ ወይም ደግሞ የሚሰማ የሚረዳ ድምጽ ተገኘ ብለን መግለጽ እንችላለን። እንግዲህ የድምጽ መተላለፍን ስንመለከት ለመንቀሳቀስ ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ የግድ ቁስ አካላቶች ያስፈልጉታል፣ የግድ ማለት ነው። ስለዚህ ድምጽ በቫኪዩም ውስጥ በፍጹም አይተላለፍም። ይሄንን ያዙ በደንብ። እንግዲህ ብርሃን ግን በቫኪዩም በባዶ ቦታ ላይ መተላለፍ ይችላል ብለናል። ድምጽ ግን የግድ ቁስ አካላቶች ያስፈልጉታል። ነገር ግን እንደ ቁስ አካላቱ አይነት የድምጹ ፍጥነትም በዛው ልክ የተለያየ ይሆናል። በጠጣር ሲሆን፣ በፈሳሽ ሲሆን፣ በጋዝ ሲሆን እኩል የሆነ የድምጽ ፍጥነትን አናገኝም ማለት ነው። እንግዲህ ከድግግሞሽ አንጻር የድምጽ አይነቶችን በሶስት እንከፍላቸዋለን። በሶስት ይከፈላሉ የድምጽ አይነቶች። እንግዲህ የመጀመሪያው የሚሰማ ድምጽ ነው። ይሄ ከ20 ሄርትዝ እስከ 20 ሺህ ሄርትዝ ነው። ሄርትዝ ማለት የድምጽ ድግግሞሽን የምንለካበት ዩኒት ወይም አሃድ ነው። ስለዚህ በዚህ ጋፕ ውስጥ የሚፈጠር ድምጽ የሚሰማ ድምጽ ይባላል ማለት ነው። ሌላው ደግሞ ከ20 ሺህ በላይ ሲሆን ከ20 ሺህ ሄርትዝ በላይ ሲሆን ደግሞ ለጆሮ ጉዳት የሚያስከትል ከመሰባት በላይ የሆነ ድምጽ ይሆናል። ከዛ ደግሞ ከ20 በታች የሚሆን ከሆነ ደግሞ መስማት አንችልም ወይም ደግሞ መለየት አንችልም ማለት ነው። ይሄ እንግዲህ ስለ ሰው ነው እየተነጋገርን ያለ ነው። በእንስሳት ዓለም ግን ከአንድ ሄርትዝ በላይ በታች ራሱ ያለን ድምጽ ኢንፍራሶኒክ ሳውንድ ራሱ መለየት የሚችሉ በጣም የማይሰማ የመጨረሻ ዝቅተኛ ድምጽን እንኳን መለየት የሚችሉ እንስሳዎች አሉ። እንደነ ኦስትሪች አይነት እንደነ ኤሌፋንት አይነቶች፣ እነዚህ የእንስሳት አይነቶች በጣም በዝቅተኛ የግብግቢት የድግግሞሽ ሁኔታ ላይ ያለን ድምጽ መለየት ይችላሉ ማለት ነው። ነገር ግን በሰው ግን ይሄንን መያዝ አይጠበቅብናል። ስለዚህ ከ20 እስከ 20 ሺህ ባለው ጋፕ ውስጥ ነው ድምጽ ለኛ ለጆሮአችን ተስማሚ ሆኖ የሚሰማን ማለት ነው። ከ20 በታች ከሆነ አይሰማንም። ከ20 ሺህ በላይ ከሆነ ደግሞ ለጆሮአችን ጉዳት የሚያስከትል ይሆናል ማለት ነው። እንግዲህ የድምጽ ፍጥነት በተለያዩ ቁስ አካላቶች ስንመለከት እንግዲህ በተሰሩበት የሞሌኩሎች አወቃቀር የቅንጣቶች አደረጃጀት ነው የሚወሰነው የድምጽ ፍጥነቱ ማለት ነው። ስለዚህ ከትልቅ ወደ ትንሽ ስንሄድ
በከፍተኛ ሁኔታ ድምጽ የሚተላለፈው በጠጣር ነው። ከዛ በመቀጠል በፈሳሽ፣ ከዛ ደግሞ በዝቅተኛ ሁኔታ በጋዝ ላይ ድምጽ ይተላለፋል ማለት ነው። ለምንድን ነው ይሄ የሆነው? የተለያየ ፍጥነት ሊኖራቸው የቻለው ቢባል መልሱ የሞለኪውሎች መዋቅር ነው። ስለዚህ ጠጣሮች በጣም እርስ በርስ እየተጠጋጋ ቅንጣት ነው ያላቸው። ስለዚህ ያ ስለሆነ ያ ድምጽ በፍጥነት መተላለፍ ይችላል ማለት ነው። በሞለኪውሎቹ እርስ በርስ በመገጫጨት ድምፁ በቶሎ መተላለፍ ይችላል። ነገር ግን ከጠጣር አንጻር ደግሞ ፈሳሾች ትንሽ የተለያየ መዋቅር ነው ያላቸው። ስለዚህ የድምጽ ፍጥነቱ ከጠጣር አንጻር ዝቅተኛ ነው። የመጨረሻው ደግሞ ጋዝ ነው። ጋዝ በጣም ተፍታተው የቆሙ ከቅንጣቶች ነው የተሰራው። ስለዚህ ድምፁ በዝቅተኛ ሁኔታ ነው በዚህ የሚተላለፈው ማለት ነው መልሱ። ስለዚህ ባጭሩ የሞለኪውሎች መዋቅር ወይም ደግሞ የቅንጣቶች አደረጃጀት ነው ማለት ነው። እንግዲህ በተለያዩ ቁስ አካላቶች ላይ የተለያየ ፍጥነት ነው የምናገኘው። እዚህ ጋር የጋዝ ተቀምጠዋል፣ የፈሳሽ የጠጣር ተቀምጠዋል። እንግዲህ ከሁሉም እንደምትመለከቱት የጠጣሮች በጣም ከፍተኛ ናቸው። ይኸው እንዳለ ሙሉ 5000 ቤት ናቸው። ከዛ ግን እየቀነሰ 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 ልክ ወደ ጋዝ ስንሄድ በጣም እየቀነሰ እየቀነሰ ይመጣል ማለት ነው። ስለዚህ ይሄ በቁስ አካላቶች ወይም በሶስቱ ሁነታት ላይ የድምጽ ፍጥነትን ነው የሚያስረዳ። ስለዚህ ከጠጣር ወደ ጋዝ ስንሄድ የድምጽ ፍጥነት ይቀንሳል ማለት ነው። ሌላው እንግዲህ በአየር ውስጥ የድምጽ ፍጥነትን ወይም በአንድ በተወሰነ መጠነ ሙቀት ላይ ያለውን በአየር ላይ የሚጓዘውን ድምጽ ፍጥነቱን ለማወቅ የምንረዳው ወይም ገንዘብ ያለብን ነገር አለ። እንግዲህ በአየር ውስጥ በ0 ዲግሪ ሴልሺየስ መጠነ ሙቀት ላይ ድምጽ በሴኮንድ ውስጥ 331 ሜትር ይጓዛል። ስለዚህ በቴምፕሬቸሩ 0 ዲግሪ ሴልሺየስ ሲሆን በ331 ሜትር ፐር ሰከንድ ይጓዛል ማለት ነው። መጠነ ሙቀቱ እየጨመረ ሲሄድ ደግሞ በ1 ዲግሪ ሴልሺየስ ሲጨምር የድምጽ ፍጥነት በ0.6 ሜትር ፐር ሰከንድ ፍጥነቱ በዛው ልክ አብሮ ይጨምራል ማለት ነው። ስለዚህ ጋር ይሄን ፎርሙላ መያዝ እንችላለን ማለት። ስለዚህ the speed of sound at a specific temperature በአንድ በተወሰነ መጠነ ሙቀት ላይ የድምጽ ፍጥነት ሲባል ቪኖት የሚባለው ይሄ ቪኖት ማለት የድምጽ ፍጥነት በ0 ዲግሪ ሴልሺየስ ላይ ነው። እሱም ስንት ነው? 331 ሜትር ፐር ሰከንድ ነው። ሲደመር 0.6 ሜትር ፐር ሰከንድ ኦቨር ዲግሪ ሴልሺየስ ይሄ ያው ፎርሙላውን ለማጣፋት ነው እዚህ ጋር ዝም ብሎ የገባው ችግር የለውም። ሲባዛ በቴምፕሬቸር ነው ማለት ነው። ያ በቴምፕሬቸር ስናበዛ የድምጽን ፍጥነት በአንድ በተወሰነ መጠነ ሙቀት ላይ እናገኛለን ማለት ነው እናገኛለን። ስለዚህ ለምሳሌ በ0 ዲግሪ ሴልሺየስ ላይ የድምጽ ፍጥነት ወይም ቪቲ የድምጽ ፍጥነት በአንድ በተወሰነ መጠነ ሙቀት ላይ ስንት ነው ሲባል ዲግሪ ሴልሺየሱን ወይም ደግሞ ቴምፕሬቸሩን ይሄን 0 ብናደርገው ይሄም ሙሉ የ0 ቢሆን እንዳለ ሙሉ ይጣፋል። ይሄ ይጣፋልናል ማን ብቻ ይቀራል? ቪኖት ማለት ነው። ስለዚህ በ0 ዲግሪ ሴልሺየስ ላይ ስንት የድምጽ ፍጥነት እናገኛለን ማለት ነው? ቪኖት ማለት 331 ነው። 331 ሜትር ፐር ሰከንድ ፍጥነትን እናገኛለን ማለት ነው። ግን ይሄ ሁሉ ጊዜ ይሄ አይሆንም። ምክንያቱም ይሄኛው ቴምፕሬቸር ቲ በእያንዳንድ ዲግሪ ሴልሺየስ ሲጨምር አብሮ እየጨመረ ስለሚሄድ ማለት ነው። ስለዚህ ባጭሩ ያላቸውን ግንኙነት ስናይ ቪቶታል ቪቲ ይቅርታ speed of sound at specific temperature which is directly proportional to the temperature ማለት ነው። ከቴምፕሬቸሩ ጋር ምን አለው? ቀጥተኛ የሆነ ዝምድና አለው ማለት ነው። ስለዚህ ቴምፕሬቸሩ የአየሩ ቴምፕሬቸር ወይም መጠነ ሙቀት ሲጨምር አብሮ የድምጽ ፍጥነትም ይጨምራል ማለት ነው። እስቲ ለምሳሌ እንመልከተው። እዚህ ጋር ምን ይለናል? 200 ዲግሪ ሴልሺየስ መጠነ ሙቀት ያለው ይለናል። ስለዚህ የሰጠን ቲ 200 ዲግሪ ሴልሺየስ ነው። 200 ዲግሪ ሴልሺየስ ከዛ በኋላ ይሄ ኦልዌይስ ጊቭን ነው። በ0 ዲግሪ ሴልሺየስ ላይ ያለው መጠነ ሙቀት ቪኖት 331 ሜትር ፐር ሰከንድ ነው። የሚጠይቀን ምን ነው? በዚህኛው የመጠነ ሙቀት ላይ የድምጽ ፍጥነቱ ምን ያህል ይሆናል? ስለዚህ ቪቲ ነው የጠየቀን። ቪቲ is equal to how much እናለን። ቪቲ ቅድም እንዳየነው ፎርሙላው ቪቲ ማለት
ቪ ኖት ፕላስ 0.6 ኦቨር ዲግሪ ሴልሺየስ ታይምስ 331 ሜትር ፐር ሰከንድ ይሆናል ማለት ነው። ስለዚህ ቪቲ ቪኖት ማለት ይቅርታ ይሄኛው 831 ሳይሆን ቲ አይደለ ፎርሙላው ላይ ያለው 0.6 ታይምስ ቲ ነው። ቲ ናት ይቅርታ። ቪኖት ፕላስ 0.6 ድጋሚ ጻፎችን ዲግሪ ሴልሺየስ ሲባዛ በቲ ነው። አሁን ፎርሙላው ይሄ ነው። ስለዚህ አሁን ቪኖትን እናውቃለን። በ0 ዲግሪ ሴልሺየስ ላይ የድምጽ ፍጥነት ይሄው እዚህ ጋር 331 ነው። 331 ሜትር ፐር ሰከንድ ጭናጥፋት ሲደመር 0.6 ሲካፈል ለዲግሪ ሴልሺየስ ሲባዛ እዚህ ጋር ደግሞ ቴምፕሬቸሩ ሰጥቶናል 200 ዲግሪ ሴልሺየስ ነው። 200 ዲግሪ ሴልሺየስ ከዛን እዚህ ጋር ማጣፋት የምንችላቸው ነገሮች አሉ። ዲግሪ ሴልሺየስ በዲግሪ ሴልሺየስ ይቀራልናል። ማን ብቻ ይቀራል? ይሄው ማን አሃድ ይቀራል? ሜትር ፐር ሰከንድ ብቻ ይቀራል። ስለዚህ እዚህ ጋር 10 በ10 ይጠፋልናል። ከዛን 6 ሲባዛ በ20 120 ይሆናል። 331 ሜትር ፐር ሰከንድ ሲደመር 120 ይሆናል ማለት ነው። እዚህ ይሄን ስንደምር 331 ሲደመር 120 ስንት ይመጣልናል? 451 ሜትር ፐር ሰከንድ ይመጣልናል ማለት ነው። ስለዚህ የድምጽ ፍጥነት በዚህ በ200 ዲግሪ ሴልሺየስ ላይ ይህንን ያክል ድምጽ እናገኛለን ማለት ነው። ፍጥነት እናገኛለን ማለት ነው። ሁለተኛ ላይ ደግሞ የሚጠይቀን የድምጽ ፍጥነቱን ሰጥቶን በስንት መጠነ ሙቀት ላይ ነው ይህንን ድምጽ ፍጥነት የምናገኘው የሚለውን ነው የሚጠይቀን። ስለዚህ ቪቲ ነው የድምጽ ፍጥነት አለን 348 ሜትር ፐር ሰከንድ ነው። ቪኖት ኦልዌይስ ጊቭን ነው። ቪኖት በ0 ዲግሪ ሴልሺየስ ላይ የድምጽ ፍጥነት 331 ሜትር ፐር ሰከንድ ነው። የሚጠይቀን መጠነ ሙቀቱ ስንት ነው ነው። ስለዚህ ቲ ስንት ነው እያለን ነው። ምንድን የምናደርገው ቪቲ እኩል ነው 0.6 ይቅርታ ቪኖት ፕላስ 0.6 ታይምስ ቲ ኦቨር ዲግሪ ሴልሺየስ ነው። ቪኖትን እናውቃለን። ይሄው ቪኖት 348 ብሎናል። 348 ነው። 348 እዚህ ጋር 331 አለ። ያው ዩኒታቸው ሜትር ፐር ሰከንድ እንደሆነ ማስተዋል አለብን። 0.6 ታይምስ ቲ እናገኛለን። ስለዚህ እዚህ ጋር 331 ነው። ወደዛ ስንወስደው 348 ተማሳይ ዩኒቶች ስለሆኑ ቀንስ 331 እኩል ነው 0.6 ታይምስ ቲ። ያው እዚህ ጋር ግን መርሳት የሌለብን እቺኛዋ ዩኒቱን ለማምጣት ነው እዚህ ገባቸው። እዚህ ጋር አንድ አድርገን ክሪስ ክሮስ እናደርገው እንዴት ይመጣል? ቪቲ እኩል ነው ቪ ኖት ታይምስ ዲግሪ ሴልሺየስ ፕላስ 0.6 ቲ እናገኛለን ኦቨር ዲግሪ ሴልሺየስ እናገኛለን። ዘን ቪቲ
ታይምስ ይሄኛው ክሪስ ክሮስ እናደርገው እዚህ ጋር ክሪስ ክሮስ እናደርገው ቪቲ ታይምስ ዲግሪ ሴልሺየስ እኩል ነው ቪ ኖት ታይምስ ዲግሪ ሴልሺየስ ፕላስ 0.6 ቲ እናገኛለን ማለት ነው። ስለዚህ እዚህ ጋር ደርሰናል። ስለዚህ ይሄንን እንደምናደርገው መቀናነስ ማለት ነው። ስለዚህ 348ን ሲቀነስ 348 ሲቀነስ 331 ስናደርገው 17 ሜትር ፐር ሰከንድ እዚህ ታይምስ ቲ ይመጣል ዘን ኦቨር 0.6 ኦቨር 0.6 ዘን ቲ የጠፍቶን ዲግሪ ሴልሺየስ ነው ያለው እዚህ ጋር ዲግሪ ሴልሺየስ ነው እዚህ ጋር ቀጥታ ዲግሪ ሴልሺየስ እዚህ ጋር መጣለች ዲግሪ ሴልሺየስ ዘን 17 ሲካፈል ለ0.6 ስናደርግ ስንት ይመጣልናል 28.333 እያለ የሚቆጠር ቁጥር እናገኛለን ዲግሪ ሴልሺየስ ማለት ነው። ስለዚህ እነዚህ ፎርሙላዎች መስራት የለብንም። እዚህ ጋር እንደምታዩት 0.6 ሜትር ፐር ሰከንድ አለች እቺ ዩኒቷ ናት ለማጣፋት ይጠቅመናል። ስለዚህ ይሄ ሜትር ፐር ሰከንድ እዚህ ጋር የሚጠፋበት ምክንያት ይሄው 0.6 ሜትር ፐር ሰከንድ እዚህ ጋር ስላለ ነው። ሜትር ፐር ሰከንድ እንዴት እንደጠፋች ምንም ግራ እንዳይገባችሁ 0.6 ሜትር ፐር ሰከንድ ስለሆነ ይሄ ሜትር ፐር ሰከንድ ይጠፋል። ዲግሪ ሴልሺየስ ብቻዋን ትቀራለች። ስለዚህ ዩኒቱ 28.33 ዲግሪ ሴልሺየስ ይመጣልናል ማለት ነው። ስለዚህ በዚህ ዲግሪ ሴልሺየስ ላይ ነበረ ይሄ ድምጽ በአየር ላይ በዚህ በ348 ፍጥነት ሲጓዝ የነበረው የሚለውን ማጠቃለያ መውሰድ እንችላለን ማለት ነው።